ይህን ቪዲዮ ስትጀምሩ ጠቅላላ የሰው ዘር የሆናችሁ የሰውን ክፉ የማትመኙ ሁላችሁ ምቀኛ ያልሆናችሁ ላይክ እያደረጋችሁ ጀምሩት፣ ለሁሉም እህቶቻችን እንዲደርስ። እንደዚሁም ደግሞ ሼር አድርጉት። በጣም ወሳኝ ነገር ነው ዛሬ የምነግራችሁ። በስደት ላይ ሆናችሁ በማወቅ ይሁን ባለማወቅ አንዳንድ ጊዜ የምትሰሯቸው ስህተቶች በጣም ብዙ ዋጋ እያስከፈሏችሁ እያየን ነው። በጣም ብዙ እህቶቻችን ዋጋ እየከፈሉ እያየን ያለ ነው። እኛም ከማልቀስና ነፍስ የማር ከማለት ውጭ ምንም ማድረግ አልቻልንም። ነገር ግን እያንዳንዳችን በምንጠቀመው ሶሻል ሚዲያ ያወቅነውን ነገር እንደዚሁም ደግሞ ከራሳችን ተሞክሮ ለተለያዩ እህቶቻችን ብናካፍል ኖሮ ስንቱ ትምህርት ይወስድ ነበረ፣ ብዙ ሰው ይማር ነበር። ግን አብዛኞቻችን ዝላይንና የተለያዩ አሉባልታዎችን ወሬ ነው የምንመርጠው። ምርጫችን ያ ነው። እባካችሁ ከፍተኛ ጥንቃቄ አድርጉ። ዛሬ የምነግራችሁ ወሳኝ ነገር ነው። እስከ መጨረሻ ድረስ በጽናት ለማዳመጥ ሞክሩ። እንደዚሁም ደግሞ ለእህቶቻችን እንዲደርስ ይሄን ቪዲዮ ላይክ ሼር ማድረጋችሁን በጭራሽ እንዳረሱላለሁ። ሰላም እንዴት ናችሁ የሀገሬ ልጆች? እኔ ያለው እግዚአብሔር ይመስገን። እናንተም በያላችሁበት ዓለም ቅርንጫፍ ሰላማችሁ በዚህ ተርፍልኝ እላለሁ። ለምን ከምንም ነገር በላይ ሰላም ይቀድማልና ሰላማችሁ ይብዛ እያልኩኝ ዛሬ ይዤላችሁ የመጣሁት ቪዲዮ ጠቅላላ ሰው ቤት ላላችሁ መዳም ቤት ላላችሁ ይሄ ቪዲዮ እንዲደርስልኝ እፈልጋለሁ ማለት ነው። ለምን በጣም ብዙ እህቶቻችን ብዙ ነገር ሲሆኑ እያየን ያለ ነው። ብዙ ነገር ሲሆኑ በጣም በሚያሳዝን ሁኔታ እኛ ደግሞ ምንም ማድረግ አልቻልንም። ነፍስ ይማር ከማለት ውጪ ከማዘን ውጪ ምንም ነገር ማድረግ አልቻልንም እስከዛሬ ድረስ ማለት ነው። አሁን ግን ሶሻል ሚዲያው በጣም ተስፋፍቷል። ሁላችንም ያወቅናትን ነገር ከኛ ተሞክሮ ለሌላው ብናስተምር ስንት ሰው ይማራል ብዬ ነው ማስበውና እነዚህ እህቶቻችንን እንግዲህ የቆሻሻ የተደፈነ ቆሻሻ ሲከፍቱ ይሄ የሚደፋው ነገር እንግዲህ የተዘጋ ነገር መክፈቻ ነው። በጣም ኃይለኛ ነው። በነገራችን ላይ ይሄ ነገር በጣም ኃይለኛ። አንደኛ ነገር የሚይዛችሁ በሽታ ከያዛችሁ በጣም ከባድ ነው። በብር ራሱ አንዳንድ በሽታዎች በብር እንኳን ድነት የማይገኝላችሁ ናቸው። ብዙ እህቶቻችን እያለቀሱ ብዙ ወንድሞቻችን እያለቀሱ እናያቸዋለን። ፈጣሪ ከእንደዚህ አይነት ነገር ቅድሚያውን ይሰውረን። ነገር ግን ደግሞ እንደ ሰውኛ ምክንያት ማድረስ የሚባል ነገር አለ። ሰበብ ማድረስ ጥንቃቄ የሆነ አሁን እግዚአብሔር ባርከኝ ለማለት የሆነ ሰው መስራት አለበት፣ ሰርቶ መገኘት አለበት። ለምን በረከት የሚመጣው በስራው ወይንም በሆነ ነገሩ ስለሆነ ገባችሁ። እኛም ደግሞ ቀድመን ጥንቃቄ ስናደርግ እግዚአብሔር ይጠብቀናል። እና የሰው ቤት ስራ በጣም ከባድ ነው። ምንም ነገር አዘዋችሁ እምቢ ማለት አይቻልም። በሰው ስር እስከኖራችሁ ድረስ ከባድ ስለሆነ ቢያንስ ከፍተኛ ጥንቃቄ አድርጉ። አንደኛ ነገር ግላብ ልበሱ፣ ያፍ ማስክ ልበሱ፣ ጓንት ወፍራሙን ጓንት አድርጉ። በደንብ ከተጠቀለላችሁ በኋላ እንኳን ቢሆን ይሻላል ማለት እንደዚህ የምታደርጉት ነገር። ያለበለዚያ ቲቪ በሽታ ብትያዙ፣ ሳይነስ ብትያዙ ብዙ በሽታ ነው ያለው። እኛ ሰርተን የምናመጣው ገንዘብ ለሕክምና ራሱ በቂ አይሆንም። የምሬ ነው የምላችሁ። ይህም የሚሆነው ስትሰሩ እኮ ነው። ስትሰሩ ብዙ የምናውቃቸው ሰዎች አሉ መስራት አቅቷቸው የወደቁ ብዙ። ከዚህ በፊት ብዙ ቪዲዮ ሰርችላችኋለሁ። አንዲት እህታችንን ላስታውሳችሁ። ለምሳሌ ያክል 4 ዓመት የሰራችበት ቤት ታመመችባቸው። ስትታመም ለልጃቸው ሰው ለልጆቻቸው እና ለልጁ ንክኪ እንዳይኖራት ተብለው ወደ ሌላ ክፍል ወስደው ያስቀመጧት። ነፍስ ጩለስ ነፍስ ግቢ በጣም ሰውነት ራቃት። በጣም ቅጭጭጭ ብላ አጥንቷ ላጥንቷ ተገናኘ። ያው እንግዲህ ወደ አገሯም እንዳትሳፈር ኪሎ ይጠይቃል ከአውሮፕላን ላይ ለመውጣት ማለት ነው። የሚያስፈልጋችሁ ኪሎ አለ። ኪሎ ስላልሞላ መሄድ አትችልም። እና ላኩኝ ስትላቸው ሳይልኳት በነፍሴ ላኩኝ። ነፍሴ ሳትወጣ እንኳን አይደለም ምግብ ልትበላ መነጋገር አቅቷታል። ሐኪም ቤት ማንም የወሰዳት የለም። ክፍል ለይተዋት። ማንኛውም ሰው ጉንፋን እንኳን ስንያዝ በነገራችን ላይ ይጸየፋሉ። የሚጸየፉ ሰዎች አሉ። ለልጆቻችሁ ይጨነቃሉ። ገባችሁ? እና እኔ አንድ ነገር የምነግራችሁ ነገር ማለት ነው፣ የሰው ቤት የሰው ነው። ቢወዱሽ ቢያከብሩሽ፣ አዎ እስካላችሁ ድረስ ብዙ ነገር ከእናንተ ጋር ይመካከራሉ። እንደ ጓደኛ ያዩዋችኋል። ቅረርቡ ከባድ ነው። እናንተ ራሳችሁ ቤት ያላችሁ እስኪመስላችሁ ሊሰማችሁ ይችላል። የሰው ቤት የሰው ነው። 20 ዓመት ተቀመጪ 30 ዓመት የራስሽ ጉዳይ። እኔ እውነቱን ነው የምነግራችሁ። ይህን የምነግራችሁ ነገር ለምንድን ነው? ሳትቀደሙ ሳትያዙ ጥንቃቄ እንድታደርጉ ነው። ገባችሁ? እነሱ በነገራችሁ ራሳችሁን ስታከብሩ፣ ለራሳችሁ ቦታ ሲኖራችሁ፣ የራሳችሁን ጤና ስትጠብቁ የበለጠ ነው እናንተን የሚያከብሯችሁ። የበለጠ እናንተ አሁን ይሆን አይ ስትሉ ባይወዱኝስ ወይ ከስራ ቢፈናቀለ ሰው ያስጨንቃል። አሁን ደግሞ ስራ ጠፍቷል። እንደገና ደግሞ ታዛዥ ሆናችሁ ከሰው ስር
የሆነ ስራ ስሩ ስትባሉ እምቢ ማለት በጣም ከባድ ነው። እኔ ስሜቱን አውቀዋለሁኝ። ከባድ ነው እምቢ ማለት ገባችሁ? ነገር ግን ጥንቃቄ ማድረግ እኔ የአፍ ማስክ ባይኖር ራሱ የሆነ እንደዚህ አቧራ እንኳን ስጠርግ ማለት ነው በፎጣዬ በሻሼ አፌን አስራለሁ። አፌን አስሬ የሚያስፈልገኝን ነገር እኔ ሶፋ እንኳን ሳራግፍ አፌን አስራለሁ። ይቅርታ አድርጉልኝና ማለት ነው። እንደገና ሙቀይፍ ምናምን ስወለውል አፌን አስሬ ነው በሸርቤ ማለት ነው የምወለውለው እና ሁል ጊዜ ከመያዛችን በፊት ጥንቃቄ እናድርግና ወደ ልጅቷ ታሪክ ልመለስላችሁ። የሆነ ክፍል አስገብተዋት በጣም ታማ መነጋገር እንኳን አትችልም። ጓደኛዋ እንግዲህ አብራት የምትሰራ እሷ ጋር የገባች ልጅ የተቀጠረች ኢትዮጵያውያን እርዷት፣ ህይወቷ ሳያልፍ ከዚህ ቤት አወጧት ብላ ነው ልረዳት ሙከራ ያደረገችው። ማንም ሊረዳት አልፈለገም። እነሱ እኛን እንደ ቆጫጫ አይቆጥሩንም። እውነታው ይሄ ነው። እኛ ለራሳችን ቦታ እንሰጣለን እንጂ እነሱ ጋር ያለን ቦታ ይሄ ነው እና አትቀደሙ። የማይሆን ስራ ይሄ ስራ ሲጀመር የእናንተ ስራ አይደለም፣ የእኛ ስራ አይደለም። ይህንን የሚሰራ ራሱን የቻለ ሰራተኛ አለ፣ የጽዳት ሰራተኛ አለ። ይህን የሚሰራ እኛ ጋር የሆነ ነገር ሲደፈን እኔ አይደለሁም የምሰራው፣ የሚሰሩ ሰዎች አሉ። የራሱ የህንፃው ሰራተኞች አሉ የሚሰሩ ማለት ነው። ተጠርተው ራሳችሁ ናቸው የሚሰሩት። እናንተ እንኳን ግዴታ ሆኖባችሁ ከሰራችሁ ነው የምላችሁ። ይቅርታ፣ እናንተ እንኳን ግዴታ ሆኖባችሁ ከሰራችሁ እንዶ ማስክ ባይኖራችሁ አፋችሁን በፎጣችሁ ጥቅልል ይቅርታ አድርጉልኝ በድጋሚ አፋችሁን በፎጣ ጥቅልል አድርጉ። ከዛም በኋላ እጃችሁ ላይ ደግሞ ጓንት ባይኖራችሁ ፌስታል ሰሩ ማለት ነው። ፌስታል ሰሩ። ይሄ እንደነገርኳችሁ እኔ አሁን ቲቪ ምናምን ያልኳችሁ ማቃቸውን ነገሮች ነው። የተለያየ ችግር ነው የሚያመጣው። እንደ ቀላል ነገር እንዳታዩ። ሰዎቻቸው ቢያከብሯችሁ ቢወዷችሁ ጤና እስካላችሁ ድረስ ነው። ጤና ከሌላችሁ በቃ አትፈልጉም። በእነሱም አይፈረድም። ያለ ሰራተኛ አይኖሩም። ሰራተኛ ግድ ያስፈልጋቸዋል። የሚያስተዳድሩት በገንዘባቸው ነው። በእነሱ አልፈርድም፣ ፍርድ የለኝም። ነገር ግን ምንድን ነው እናንተ እኛ ራሳችንን መጠበቅ አለብን። ስንት ታሪክ አየን። ከዚህ ሳውዲ አረቢያ ላይ ራሱ አንዲት እህታችን ታመመችባቸው። አውጥተው ነው የጣሏት። ህይወቷ እንኳን ያለፈው ሀዲቃ ላይ ነው። ሴትዮዋ ነው አውጥታችሁ ውሰዱልኝ በቃ አልፈልጋትም ስትል እዚያ ያሉ ዘመዶቿ ያክስቱ ልጆቿ ጠቅላላ በጣም ብዙ ዘመድ እንዳላት ነው በወቅቱ እንግዲህ መረጃው የወጣው። ማንም ሰው ግን ዞር ብለየት አልፈለገችም። ለምሳሌ ታመመች አይደለም እነሱ የራሳችን ሰው ራሱ ይጸየፈናል። እና እጃዛ ቤት የምታውቃት የጓደኛዋ ጓደኛ ናት ወጣ ከዚያ ውስዳ ሀዲቃ እንኳን ወስዳ የጣለቻት ማለት ነው። በዚያ ጉዳይ ግን በጣም ተጠያቂ ሆና በወቅቱ በጣም ታሳዝን ነበረ። እሷ ግን ያንን ነገር ያደረግኩት የሚረዳት የሆነ ሰው ያገኛታል ብዬ ነው። እኔም ወረቀት ስለሌለኝ ምንም ማድረግ ስላልቻልኩ ነው። ሰው ስለማይጠፋ ያነሷታል ብዬ ነው ያደረግኩት ብላ መልስ ሰጥታለች። ሰው ግን ብዙ ነገር ነው የወቀጣት። እና ምንላችሁ ነው ከመያዛችሁ በፊት ጥንቃቄ አድርጉ። ስትጠነቀቁ ነው እነሱ ራሱ እናንተን የሚያከብሯችሁ። ለራሳችሁ ቦታ ሰጡ ነው። ራሴን ካቃለልኩት ለራሴ ክብር ስለሌለኝ ማንም ሰው ሊያከብረኝ ይችላል ብዬ አላስብም። ሁሉን ነገር እሺ ማለት ጥሩ ነው ታዛዥ ስትሆኑ። ነገር ግን ለህይወታችሁ አደጋ ያለውን ነገር ኖ ብትሉ ራሱ ችግር አለው ብዬ አላስብም። እና እንግዲህ ይህን ነገር ልንገራችሁ፣ አንድም ሰው ሁለት ሰው ከጠቀመ ብዬ ነው። ይህን ነገር እንደ ቀላል ነገር እንዳታዩት፣ በጣም መጥፎ ስለሆነ ነው የምነግራችሁ። ጥንቃቄ አድርጉ። መረጃው ደግሞ ለሁሉም እህቶቻችን እንዲደርስ ሸርና ላይክ አድርጉ ማለት ነው። ግን እንደው ሰው ቤት እንኳን ስትሄዱ አዳዲስ ሰራተኛ ስታገኙ ማለት ነው ከባድ ነገሮችን ንገሯችሁ። ለምሳሌ አሁን ፍላሽ ምናምን ዝም ብለው የማያውቀውን ከክፍለ ሀገር እንደመጡ ነው አናቅም ጉዳት እንደሚያደርስ ገባችሁ። ስለማያውቁ ከባድ ነገሮችን ያው በአማርኛ ቋንቋ የበለጠ ቀላል ስለሆነ ከነሱም በላይ አንዳንድ ሰሪዎች ደግ ናቸው፣ እጅ ይዘው ያስተምራሉ። አንዳንዶቹ ግን ዝም ብለው ነው ስር የሚሉት። ጉዳቱ የሚያመጣውን ነገር ያደርጋሉ። እንደዚህ ብሎ አይናገሩም። እና ንገሯቸው ላችኋለሁኝ። በድጋሚ እስከምንገናኝ ድረስ ግን ይህን ነገር ሳላችሁ ማለፍ አልፈልግም። ወርቅ ግዙ። ወርቅ ታውቃላችሁ ድጋሚ እየጨመረ ነው። 425 ብር ገብቶ ነበር። አሁን እንግዲህ ወደ 440 ምናምን ብር ገብቷል። ይሄ ግን መታዩት ወርቅ አይደለም። በነገራችን ላይ ወርቅ አይደለም፣ ዝም ብለው ጌጥ ነው። ግን ወርቅም በዚሁ አጋጣሚ ልንገራችሁ ብዬ ነው፣ ሳይጨምር ግዙ። እውነት ወርቅ ማለት ቅርስ ነው። አይነቅዝ፣ አይበሰብስ፣ ቦታ አይፈጅ። በፈለጋችሁ ሰዓት አውጥታችሁ የምትሸጡት ነገር ነው። እኔ ሁል ጊዜ ሪኮመንድ ባድርግ በወርቅ ጉዳይ በቃ በኩራት ነው የምናገረውና ወርቅ ደግሞ በጣም ስለምወደው ራቀኝ። ሁሌ እገዛለሁ ስል አይሳካልኝም። ለምን እንደው አላውቅም። ግን ብር ያላችሁ ሰዎች እንድትገዙ በዚሁ አጋጣሚ ላስታውሳችሁ እወዳለሁ ማለት ነው። በድጋሚ እስከምንገናኝ በያላችሁበት ሰላማችሁ ብዛ። ወዳችኋለሁ፣ አከብራችኋለሁ። ቻው